ዛሬ ስለ ካንሰር ነው ማውራችሁ። ስለ ካንሰር በሽታ ነው ማውራችሁ። ስለ ኬሞቴራፒ፣ ስለ ኬሞ ራዲዬሽን ምን ማለት ነው? ይሄን ካንሰር የሚባለው በሀገራችን በጣም እየተስፋፋ ያለ በሽታ እንዴት ነው መቋቋም የምንችለው? አንዱ ግንዛቤ ነው ማወቅ። ኦኬ እንደ ወርልድ ሄልዝ ኦርጋናይዜሽን ከሆነ ከስድስት ሞቶች ግሎባሊ ከስድስት ሞቶች አንደኛው ሞት በካንሰር ምክንያት ነው የሚመጣው። እኛ ደግሞ ኢትዮጵያውያን ስለ ሕክምና ማነው ስለ በሽታ ምንም ነገር አናውቅ። ሆስፒታል ሄደን የሆነ በሽታ አለብህ ስንባል እዛው በግማሽ መሞት እንጀምራለን። ምክንያቱም ግንዛቤ የለን። በህክምና የሚሰጠንንም እርዳታ ብዙም አይጠቅመን። አብዛኛው ጊዜ ኢትዮጵያውያን የሚሞቱት በአእምሯቸው ውስጥ ነው የሚሞት። እኔ ሐኪም አይደለሁም። ስለ ካንሰር ሳወራ ስለ ካንሰር የተማርኩ ሰው ሆኜ ሳይሆን ባለሙያ ሆኜ ሳይሆን፣ ነገር ግን ግንዛቤ ያስፈልጋል። በነገራችን ላይ ህክምና በጣም የማከብረው ሙያ ነው። የእናንተን ሙያ ለመዘባረቅ አይደለም፣ ግን በጣም ብዙ ሰው ያልቃል ባለማወቅ። በኤችአይቪ ስንት ሰው ነው የሞተው? በሽታው ሳይሆን አለማወቅ። ባለማወቅ በአንድ ስነ ልቦናችን ስብር ይላል እና እንሞታለን። እኛ ለስንት ሰው መሞት ምክንያት ሆነናል። ምክንያቱም እንጠየፋለን፣ በጣም እንጠየፋለን። የሆነ ሰይጣን የተረገመ አድርገን እናያለን ሰዎች በሽታ ስለያዛቸው ብቻ። ይሄ ባለማወቅ ነው። ባለማወቅ ምክንያት ነው። ኮቪድ ስንት ሰው አልቋል። ለማንኛውም ስለ ካንሰር በሽታ ማውራት የፈለኩበት ምክንያት ካንሰር በጣም እየተስፋፋ እንደሆነ ተገንዝቤያለሁ። በዚህ ምክንያት የሆነ ግንዛቤ፣ መሰረታዊ የሆነ ግንዛቤ ያስፈልገናል በሚል ነው። ይሄ ቪዲዮ ሁላችንም በካንሰር ልንጠቃ እንችላለን። ማወቅ ያስፈልገናል፣ ግንዛቤ ያስፈልገናል፣ መሰረታዊ የሆነ ግንዛቤ ያስፈልገናል። ስለዚህ ካንሰር ማለት ምን ማለት ነው የሚለውን መጀመሪያ እሱን በደንብ እናያለን። ምንድነው ካንሰር ለካንሰር የሚጋልጡ ችግሮች ወይም ደግሞ ካንሰር እንዲዘን የሚያደርጉ የተለያዩ መንስኤዎች፣ ምክንያቶች እነማን ናቸው? ካንሰር ታማሚ የሆኑ ሰዎች ለምንድነው ፀጉራቸው የሚነቃቀለው? ለምንድን ነው? ኦኬ የሆነ ነገር ሆነው አይደለም። በጣም ሲምፕል ነው ምክንያቱ። ያንን ማወቅ ያስፈልጋል። ኬሞቴራፒ ማለት ምን ማለት ነው? ኬሞቴራፒ እንዴት ነው የሚሰራው? ኬሞ ራዲዬሽን ማለት ምን ማለት ነው? ኬሞ ራዲዬሽን እንዴት ነው የሚሰራው የሚለውን በዚህ ቪዲዮ በዝርዝር አወራችኋለሁ። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ቢያንስ ይህን ቪዲዮ 10 ደቂቃ እንድታዩ ጋብዛችኋለሁ። ሰብስክራይብ አድርጉ። ለዚህ ቤተሰብ ካልሆናችሁ አሁኑኑ ሰብስክራይብ አድርጉ። ይህን ቪዲዮ ላይክ አድርጉ፣ ኮሜንት አድርጉ። ይሄ ቪዲዮ ለሁሉም ሰው ሼር አድርጉ። ወደ ቪዲዮ እንሂድ። ኦኬ ተመልሰናል። ስለ ካንሰር ነው ማውራችሁ፣ ስለ ኬሞቴራፒ ነው ማውራችሁ ብያቸዋለሁ። እስቲ ዩር ቦዲ፣ ይሄ አወር ቦዲ፣ ይሄ ሰውነታችን ነው፣ ይሄ ማንነታችን በአጠቃላይ እንደ አንድ ከተማ ውሰድ፣ እንደ አንድ ባስሊንግ ሲቲ እያደገ ያለ በጣም ዘመናዊ ውብ የሆነ ከተማ አድርጋችሁ ውሰዱ። የከተማው ነዋሪዎች አሉ አይደለ? እነዛ የከተማው ነዋሪዎች በዛ ከተማ ውስጥ ለመኖር ፒስፉሊ ለመኖር ሰርቶ በልቶ ልጆች ወልዶ ለማሳደግ ወዘተ በስርዓቱ ለመኖር የከተማውን ሕግና ደንብ ስርዓት ማክበር አለባቸው። በዛ ከተማ ውስጥ ለምሳሌ መስሪያ ቤቶች አሉ። እዛ መስሪያ ቤት ውስጥ የምትሰሩ ከሆነ 2 ሰዓት ተኩል መውጣት አለባችሁ፣ መግባት አለባችሁ። 11 ተኩል መውጣት አለባችሁ። የመስሪያ ቤቱን ሕግ ማክበር አለባችሁ። በከተማ ውስጥ የሆነ መሬት ወስዳችሁ ቤት መስራት ከፈለጋችሁ ሄዳችሁ ካርታ ማውጣት አለባችሁ። የሆነ የቢዝነስ ሱቅ ከፈለጋችሁ ሄዳችሁ ከከተማ አስተዳደሩ የቢዝነስ ላይሰንስ ማውጣት አለባችሁ። እነዚህን ሕጎች ማክበር አለባችሁ። ኦኬ። ነገር ግን አንዳንድ ጊዜ የተለያዩ ምክንያቶች ሊኖሩ ይችላሉ፣ መንስኤዎች አሉት። የተወሰኑ የከተማው ነዋሪዎች ያምጻሉ። ካመጹ በኋላ ምንድነው የሚሆነው? የተወሰነ ቦታ ላይ የሆነ ክፍለ ከተማ ላይ ያ አመጽ የሆነ ግሩፕ፣ ወንበዴ ግሩፕ ይፈጠራል። ያ ግሩፕ መልቲፕላይ ያደርጋል። በጣም ቁጥሩ እየበዛ ይሄዳል። የበዛ ሲሄድ በዛ ክፍለ ከተማ ብቻ ተወስኖ አይቀሩም። ወደ ሌላ ክፍለ ከተማ ይሄዳሉ። ሄደው ከክፍለ ከተማ ወደ ክፍለ ከተማ መልቲፕላይ እያደረጉ ሲሄዱ ዝም ብሎ አይደለም ይሄዱ፣ ያጠፋሉ፣ መስኮት ይሰብራሉ፣ ያቃጥላሉ፣ ይረብሻሉ። ኦኬ። በዚህ አይነት መልኩ ከአንዱ ክፍለ ከተማ ወደ ሌላ ክፍለ ከተማ እየረበሹ እያጠፉ ከተማዋን እያነደዱ በመሄድ ሙሉ ከተማውን ኢንቬድ ለማድረግ ይሰራሉ ማለት ነው። ኦኬ። ይሄ ካንሰር ይባላል። ካንሰር ይሄ ቦዲያችን፣ ሙሉ ቦዲያችን እንደ ከተማ የወሰድነው ቦዲያችን በውስጡ ሴሎች አሉት። በትሪሊየን የሚቆጠሩ ስፔሻላይዝድ የሆኑ ሴሎች አሉ። በጣም ብዙ ስራ የሚሰሩ ማለት እኛ ያለ ነው በእነሱ። ኦኬ። በዚህ ምክንያት ልክ አሁን እንዳልኳችሁ
የተወሰነ ግሩፕ ሴሎች የተወሰነ ሴል አንድ ሴልም ሊሆን ይችላል የተወሰነ ሴል ያምጻል። ትዕዛዝ መቀበል ያቆማል። ትዕዛዝ ከየት ነው የሚቀበለው? ከዲኤንኤ። ዲኤንኤ ማለት አንድ ትልቅ ማኑዋል ኢንስትራክሽን ማኑዋል አድርጋችሁ ውሰዱት። ዲኤንኤ የሚባለው አንድ ትልቅ የማኑዋል ኢንስትራክሽን ማኑዋል አድርጋችሁ ውሰዱት። እንደ ህገ መንግስት አድርጋችሁ ውሰዱት። ኦኬ ሶ ከዛ ትዕዛዝ እየተላለፈለት ነው ለሴል አሁን ግሮ አድርግ፣ አሁን ዲቫይድ አድርግ፣ አሁን ስፕሊት አድርግ፣ አሁን ይሄን ስራ፣ አሁን ሃው ቱ ሬጉሌት ያደርጋል ማለት ህግ የግድ ከሴሎች ትዕዛዝ ስፔሻል ሜሴጅ እየመጣላቸው ነው ማንኛውም ነገር የሚሰሩት። ግን ሪፊውዝ ያደርጋሉ። ትዕዛዝ አይቀበሉም። የተባሉትን ሳይሆን ሮንግ ነገር መስራት ይጀምራሉ። they stop working, they refuse to retire። ሴሎች ከሰሩ በኋላ ሪታየር ያደርጋሉ። ጡረታ ይወጣሉ። ጡረታ ሲወጡ በአዲስ ይተካሉ። ሶ ሪታየር አያደርጉም ማለት ነው። ሶ በአንድ ቦታ ላይ እንደዚህ ሪፊውዝ ማድረጋቸው ብቻ ሳይሆን ከዛ መልቲፕላይ ያደርጋሉ፣ ብዙ ይሆናሉ። እንደነዛ ወንበዴዎቹ እንደ ከተማ ወንበዴዎቹ ማለት ነው። ይሄ ሙሉ ለሙሉ ከተማዋን ለመውረር በቃ ከአንዱ ቦታ ወደ አንዱ ቦታ እየሄዱ ከተማዋን ለመውረርና ከተማዋን ለማጥፋት እንደሚጥሉት ሁሉ እነዚህን ሴሎች ከአንዱ ለምሳሌ ከሳምባ ተነስቶ ወደ ኔክ ይሄዳል፣ ወደ አእምሮ ይሄዳል፣ ወደ ቦን ማሮ በመሄድ ሙሉ ሰውነታችንን ኮንትሮል በማድረግ ያጠፉናል፣ ይገሉናል ማለት ነው። ይሄ ካንሰር ይባላል። ኤግዛክትሊ እንደዚህ ነው ካንሰር የሚያደርግ ሰው ምን ማለት ነው? የከተማው ወንበዴዎች በዚህ መልኩ ከአንድ ክፍለ ከተማ ወደ ሌላኛው ክፍለ ከተማ እየሄዱ ከተማውን የሚበጠብጡ ከሆነ ምን ኢንተርቪን ማድረግ አለበት? ፖሊስ ኢንተርቪን ማድረግ አለበት። ፌዴራል ፖሊስ ኢንተርቪን ማድረግ አለበት። አንድ ቦታ ላይ የተነሳው ከተቻለ የፌዴራል ፖሊስ በጣም ፈጣን ከሆነ በጣም ቶሎ አክት ማድረግ የሚችል ከሆነ ገና እነዛ ወንበዴዎቹ ገና ከመፈጠራቸው በፊት ሄዶ ኮንትሮል ማድረግ አለበት፣ ማጥፋት አለበት አይደለ? አለበለዚያ እንዳይስፋፋ ከተማዋ በሙሉ በወንበዴዎቹ ቁጥጥር ስር እንዳይውል ጥረት ማድረግ አለበት አይደለ? ያ ጥረት ያ ፌዴራል ፖሊስ የምትሉት ኬሞቴራፒ ይባላል። ኬሞቴራፒ የሚያደርገው ይሄንን ኦኬ። ሶ ካንሰር በሰውነታችን ውስጥ ተሰራጭቶ ሙሉ ሰውነታችንን ኮንከር እንዳያደርግና እንዳይገለን ኬሞቴራፒ ያንን እንደ ፌዴራል ፖሊስ የመከላከል ስራ እነዛን ወንበዴዎች የመከላከል የማጥፋት ስራ ይሰራል ማለት ነው። ቤዚኩን እንግዲህ እንወቅ። ካንሰርን ለመዋጋት ካንሰርን ፋይት ለማድረግ አንድ ሰው በካንሰር ሲጠቃ ካንሰርን ፋይት ማድረግ አለ። ካንሰር ማለት ምን ማለት እንደሆነ ማወቅ ያስፈልጋል። ቅድም እንዳልኳችሁ ሰውነታችን ውስጥ በትሪሊየን የሚቆጠሩ ከትሪሊየን በላይ የሚቆጠሩ ሃይሊ ስፔሻላይዝድ የሆኑ ሴሎች አሉ። እያንዳንዳቸው ጂን የሚባል ነገር አላቸው። ጂን ምን እንደሆነ እነግራቸዋለሁ። በወሬ መካከል እነግራቸዋለሁ። እና ሬጉሌት ያደርጋል። ምንድነው ሬጉሌት የሚያደርጉት? ሴል ግሮዝ እና ዲቪዥን ላይ አንድ ሴል ማደግ አለበት፣ ያድጋል። አንድ ሴል ለሁለት ይከፈላል፣ ስፕሊት ያደርጋል። ኦኬ ወደ ሌላ አዳዲስነት ይለወጣሉ፣ መልቲፕላይ ያደርጋሉ። ኦኬ የሆነ ሴት ኦፍ ኢንስትራክሽን አለው ዲኤንኤ ወይም ደግሞ የሆነ ትዕዛዝ አለው ማለት ነው። ትዕዛዝ ይቀበላል። ትዕዛዝ የሚሰጠው አካል አለ አንድ ሴል። ኦኬ ጂን ማለት ምን ማለት ነው? ጂን ማለት የሆነ ስፔሲፊክ ሴግመንት ነው። የዲኤንኤ የሆነ ስፔሲፊክ ሴግመንት ነው እና ምን ኮንቴን ያደርጋል? ምን ይይዛል? የሆነ ኢንስትራክሽን የሆነ ኮድ ይይዛል። ለምሳሌ ዲኤንኤን እንደ ህገ መንግስት አድርጋችሁ ውሰዱት። ህገ መንግስት ብዙ አንቀጾች አሉ አይደል? ብዙ ህጎች፣ ብዙ ድንጋጌዎች ወዘተ አሉ። እዛ ውስጥ ምንድነው አንድ ሴል እንዴት ግሮ ማድረግ እንዳለበት፣ እንዴት ዲቫይድ ማድረግ እንዳለበት፣ እንዴት ስራውን በአግባቡ መስራት እንዳለበት የሚገልጹ ህጎች፣ ስርዓቶች፣ ደንቦች አሉ። ከነዛ ከዲኤንኤ ወይም ደግሞ ከዲኤንኤ ውስጥ ደግሞ ጂን የሆነ ሴግመንት ኦፍ ዲኤንኤ ነው። ከጂን ሴሎቹ ትዕዛዝ ተቀብለው ነው የሚወስዱት የስራቸውን የሚሰሩት ማለት ነው። ጂን እና ዲኤንኤን እንዴት አድርገን እንውሰደው? ዲኤንኤ እንዳልኳችሁ ህገ መንግስቱን አድርጋችሁ ውሰዱ። በቃ ይህ ሂውጅ ማኑዋል ኢንስትራክሽን ማኑዋል ነው፣ ትልቅ ኢንስትራክሽን ማኑዋል ነው። ጂን ማለት ደግሞ እዛ ኢንስትራክሽን ማኑዋል ውስጥ የሆኑ አንቀጾች ማለት ነው። ህገ መንግስቱ ውስጥ አንቀጽ አለ። አንቀጽ ምናምን እንደሚባለው አንደኛው አንቀጽ አንድ ጂን ነው፣ አንደኛው አንቀጽ ሌላ ጂን ነው ማለት ነው።
እዚህ ህገ መንግስት ውስጥ የሆነ የታይፖ ኤረር ይፈጠራል። ታይፖ ኤረር ማለት የፊደል ስህተት ይፈጠራል። ኦኬ ታይፖ ኤረር ማለት ምን ማለት ነው? የሆነ ስሞል ሚስቴክ ማለት አንቀጽ አለ ጂን ውስጥ አንድ ህገ መንግስት አንቀጽ አለ። አንቀጽ ውስጥ ምን ትእዛዝ አለ? ኢንስትራክሽን አለ። እዛ ኢንስትራክሽን ውስጥ የሆነ የታይፕ ኤረር ትንሽዬ የስፔሊንግ ኤረር ይፈጠራል። ያቺ የስፔሊንግ ኤረር ናት ችግር የምትፈጥረው። እነዛ ሴሎች ቶሎ ቶሎ ዲቫይድ እንዲያደርጉ እንዲያምፁ የሚያደርጉት እነዚህ ትንሽዬ ስህተት ናት። ያቺ የፊደል ስህተት ናት ማለት። ፊደል ስህተት ማለት ምን ማለት እንደሆነ ንገራችሁ። ለምሳሌ ሞባይላችሁ ላይ ሰዎች ጋር ሴት አለቃ አላችሁ እንበል። የሆነች ሴት አለቃ አላችሁ፣ ለእሷ ቴክስት ያደረጋችሁላት እባክሽ ስሚኝ ብላችሁ መጻፍ ፈልጋችሁ እባክሽ ስሚኝ ብላችሁ ስትጽፉ ተሳስታችሁ ስን ሳ አረጋችኋት። ስን ሳራ አንድ ፊደል ተሳሳታችሁ። እባክሽ ስሚኝ የሚለውን እባክሽ ሳሚኝ ብላችሁ ቴክስት አረጋችሁ። ኮምፕሊትሊ ትርጉሙ ተለወጠ ማለት። ኤግዛክትሊ እንደዚህ ከጂን ላይ ያለው ትዕዛዝ በዚህ አይነት መልኩ ይለወጣል ማለት። እባክሽ ሳሚኝ ኮምፕሊትሊ ትርጉሙ ተለወጠ። ይሄ በዲኤንኤ ውስጥ ሚውቴሽን ይባላል። ኦኬ እንትን የታይፖ ኤረር ምን ያመጣል? የተለያዩ በሽታዎች እንዲከሰቱብን ያደርጋሉ። ነገር ግን ይሄ የታይፕ ኤረር ዝም ብሎ የሚፈጠር አይደለም። ካንሰር እንዴት ነው ሀፕን የሚያደርገው? እንዴት ነው ካንሰር የሚፈጠረው ካላችሁ በዚህ ዲኤንኤ ውስጥ ብዙ ኢንስትራክሽኖች አሉ። በዲኤንኤ ማለት ብዙ ሴት ኦፍ ኢንስትራክሽን የያዘ መጽሐፍ ነው፣ ህገ መንግስት ነው ብያቸዋል። እያንዳንዱ ህግ ሲጣስ፣ እያንዳንዱ ህግ ሲበላሽ፣ ታይፖ ኤረር ሲሆነው፣ ስሞል ሚስቴክ ሲኖረው ሁሉም ካንሰር ያስይዛል ማለት አለ። በተለይ ሁለት አንቀጾች ላይ ስህተት ሲፈጸም ነው ካንሰር ሀፕን የሚያደርገው። እሱም ሴል ግሮዝ እና ዲቪዥን ላይ ኢንስትራክሽን የሚሰጡት ጂኖች ላይ ወይም ጂኖች ሳይሆን ጂኖች ማለት ምን ማለት ነው? በህገ መንግስቱ ውስጥ ሁለት አንቀጾች ላይ በተለይ ሁለቱ አንቀጾች ላይ ያሉ ትዕዛዞች ሲፋለሱ ነው ካንሰር የሚይዘው። እነዛ አንቀጾች ስለምንድን ነው የሚያወሩት? ስለ ሴል ግሮዝ እና ስለ ሴል ዲቪዥን ነው የሚያወሩት ማለት። አንቀጽ 39 እና አንቀጽ 35 እንደሚባለው ማለት። በእነዚህ ሁለቱ አንቀጽ አማካይነት ትዕዛዝ የተበላሸ ትዕዛዝ ሴሎች ሲደርሳቸው እነዛ ሴሎች በኃይል ይራባሉ። በኃይል ሲራቡ ካንሰር ይፈጥራሉ ነው። ሁለት አንቀጾች ላይ በህገ መንግስት ውስጥ ሁለቱ አንቀጾች ላይ እንትን ሲሉ ነው ችግር ሲፈጠር ነው። በተለይ ለነገሩ ሴል ግሮዝ እና ሴል ዲቪዥን ማለት ነው። ሴል ግሮዝ ማለት አንድ ሴል ያድጋል። የሚያድግበት የራሱ ሂደቶች አሉት። ያድጋል። ካደገ በኋላ የሆነ ሰርቴን ስቴጅ ሲደርስ ያ ሴል ኤግዛክት ኮፒውን የራሱን ኤግዛክት ኮፒ ይፈጥራል። የራሱን it makes a copy of the exact copy of itself። ከዛ በኋላ የራሱን ኮፒ ከሰራ በኋላ ሁለት ከሆነ በኋላ ይሄኛው ዋናው ለሁለት ደግሞ ስፕሊት ያደርጋል። በብል አይታችኋል። ህፃናቶች በብል የሚጫወቱ የሚነፉት በብሉ ሲወጣ ልክ እንዲህ ስትነኩት ለሁለት ክፍል እንደሚለው አይነት ለሁለት ክፍል ይራባል ማለት። ይሄ ህግ አለው፣ ስርዓት አለው። ከዲኤንኤ ወይም ከዛ ከአንቀጽ ውስጥ የሚመጡ ህጎችን እየተከተለ ነው የሚራባው፣ የሚካፈለው፣ ስፕሊት የሚያደርገው ማለት። ዝም ብሎ አይራባም፣ ዝም ብሎ አይካፈልም። ኦኬ ዝም ብሎ የራሱን ኮፒ አይፈጥርም። ትዕዛዝ ማግኘት አለበት፣ ትዕዛዝ ያገኛል። ዲቫይድ የሚያደርጉት በዛ ምክንያት ነው። ዲቫይድ እና ግሮ የሚያደርጉት በሶስት ምክንያት ነው። አንደኛው ምክንያት ምንድነው? ሰውነታችን እያደገ ይመጣል። ለምሳሌ ሰውነታችን እያደገ ይመጣል ማለት ነው። ልጅ እያለን ሰውነታችን ትንሽ ነው። እጃችን ይሄን ያህል አያክልም። ህፃን እያለ ትንሽ ነው አይደለ? ስናድግ ምንድነው የሚሆነው? ሴሎቻችን ስለሚያድጉ ነው ሰውነታችንም የሚያድገው። ኦኬ ልክ እኛም ስናድግ ሴሎቻችን ግሮ ያድጋሉ፣ ብድግ ይላሉ ማለት ነው። አንደኛው እንድናድግ የሚያደርጉ ናቸው። አንደኛው ምክንያት ሴል ግሮ የሚያደርግበትና ዲቫይድ የሚያደርግበት ምክንያት ነው የምነግራችሁ። ሁለተኛው ሴሎቻችን ግሮ የሚያደርጉት ዲቫይድ የሚያደርጉት ስፕሊት የሚያደርጉት ኢንጁሪ ፊክስ ለማድረግ ነው። ለምሳሌ ስንወድቅ ሰውነታችን ይላላጣል። ሲላላጥ እዚያ አካባቢ ያሉ ሴሎች ይጎዳሉ። ሲጎዱ በሌላ አዲስ መተካት አለባቸው። ሌሎች ሴሎቻችን ዲቫይድ ማድረግ አለባቸው ማለት ነው።
ዲቫይድ ማድረግ ማለት መልቲፕላይ ማድረግ አለባቸው፣ ግን ኮንትሮልድ በሆነ መልኩ ከዲኤንኤ ውስጥ ከነዛ ዲኤንኤ ኢንስትራክሽን ከህገ መንግስት ውስጥ ከሁለቱ አንቀጾች ግሮ እና ዲቫይድ ከሚባሉ ሁለት አይነት አንቀጾች ከሚመጡ ኢንስትራክሽን ነው ኤግዛክትሊ ግሮ የሚያደርጉትም ዲቫይድ የሚያደርጉትም ስፕሊት የሚያደርጉትም ሴሎች። ሶስተኛው ምክንያት ምንድነው? ሴሎች ዲቫይድ እና ግሮ የሚያደርጉበት ምክንያት ምንድነው? ያረጃሉ። ሴሎች ሲያረጁ ጡረታ ሲወጡ በአዲስ መተካት አለባቸው። ስዋፕ ለማድረግ እና በጣም ወርን አውት የሆኑ ሴሎችን ስዋፕ ለማድረግ ለመተካት በእነዚህ ሶስት ምክንያቶች ቢያንስ በእነዚህ ሶስት ምክንያቶች አማካኝነት ሴሎች ግሮ ያደርጋሉ፣ ዲቫይድ ያደርጋሉ፣ ስፕሊት ያደርጋሉ ማለት ነው። ነገር ግን አሁንም ምንድነው በጣም ኮንትሮልድ በሆነ መልኩ ነው ይሄን ሁሉ የሚያደርጉት። ከማን? ዲኤንኤ ከሚባለው ህገ መንግስት ውስጥ ከሁለቱ አንቀጾች በሚመጡላቸው ኢንስትራክሽን ትዕዛዝ መሰረት ነው እንጂ ዝም ብለው ግሮ አያደርጉም፣ ዝም ብለው ስፕሊት አያደርጉም፣ ዝም ብለው እንትን አይሉም ማለት ነው። ኦኬ ሶ ይሄ ነው። በዚህ ምክንያት ነው ሴል ዲቪዥን ኤንድ ሴል ግሮዝ ሁለት አንቀጾች ህገ መንግስት ሁለቱ አንቀጾች ናቸው እነዚህ ለካንሰር የሚዳርጉን ማለት ነው። ስለዚህ ከነዛ ሁለቱ አንቀጾች የሚመጡ ትዕዛዛት አሉ። እነዛ ትዕዛዛት ምንድን ናቸው? ሄይ ኢትስ ታይም ቱ ግሮ፣ አሁን ኢትስ ታይም ቱ ግሮ፣ አሁን ግሮ አድርጉ። አሁን ደግሞ ፊክስ ሰምቲንግ፣ የተጋጋጠ የወደቃችሁ የሆነ ቦታ ላይ ካለ እሱን ፊክስ አድርጉ። አሁን ደግሞ ሪፕሌስ ኦል ስታፍ፣ ያረጁ ሪታየር ያደርጉ ሴሎችን ተኳቸው እያለ የሚመጣ ትዕዛዝ አለ ከነዛ ከሁለት አንቀጾች እና በዚህ መሰረት ኮንትሮል በሆነ መልኩ ዲቫይድ ያደርጋሉ፣ ራሳቸውን መልቲፕላይ ያደርጋሉ፣ ስፕሊት ያደርጋሉ። አሁን ታይፖ ኤረር የሚፈጠረው ምንድነው? አሁን የምናችሁን ትዕዛዛት ከነዚህ ከሁለት አንቀጾች ሲመጡ የታይፖ ኤረር ትንሽ ስሞል ኤረር ሲመጣ የመጣው ትዕዛዝ ሪፊውዝ ያደርጋሉ፣ ወይም ደግሞ የመጣው ትዕዛዝ ተቃራኒ መስራት ይጀምራሉ። ለምሳሌ ናው ኢስ ታይም ቱ ግሮ የሚለው ትዕዛዝ ሲመጣ አሁን ግሮ እደጉ የሚለው ሲመጣ ምንድነው? ኖርማል የሆነው እድገት አለ አይደለ? ያድጋሉ። ኖርማሊ በመጣላቸው ትዕዛዝ ኮንትሮልድ በሆነ መልኩ ያድጋሉ። ነገር ግን ካንሰር ኮዝ የሚያደርገው ስህተት ምንድነው? የሚመጣ በቃ ዝም ብላችሁ እደጉ አይነት የሚመስል ትዕዛዝ ይመጣል። ነንስቶፕ። ይሄኛው ኮንትሮልድ በሆነ መልኩ ነው የሚያድጉት፣ ዝም ብሎ አይደለም የሚራቡ በእያንዳንዱ በመጣ ትዕዛዝ ማለት። ለምሳሌ መኪና ስትነዱ ነዳጅ ጫን ትላላችሁ አይደል? ስለዚህ እየሄዳችሁ ነው። ነዳጁን እንደዚህ እንደተጫናችሁ ነው እንደምትቀሩት ኖ ትለቃላችሁ። ብሬክ ፍሬን ደግሞ ትይዛላችሁ። እንደዚህ ኮንትሮልድ በሆነ መልኩ ነው የምትሄዱት እንጂ በቃ መንገድ ላይ ወጥቻለሁ ብላችሁ ነዳጁን እንደተጫናችሁት አይደለም የምትሄዱት። አሁን ካንሰር ኮዝ የሚያደርገው የታይፖ ኤረር ሲፈጠር ምን ይሆናል? ነዳጁን ተጭኖ ይይዘዋል ማለት። ያ ማለት በኃይል ይራባሉ ማለት፣ በጣም ይራባሉ ማለት። መሞት ያለበትም እንትን ማለት ያለበትም ዝም ብሎ ይራባሉ ማለት። በጣም በኃይል መልቲፕላይ ያደርጋል። እንደዚህም በኃይል መራባት ይጀምራሉ። በቃ አቁም የሚለው አሁን ለምሳሌ አሁን ማደግ ጀምሩ ሲባል ምን ማለት ነው? አሁን ደግሞ አቁሙ የሚልም ትዕዛዝ አለ። አቁሙ የሚለው ትዕዛዝ አይመጣም። አሁን ደግሞ እደጉ ተራቡ የሚለው ደግሞ ነን ስቶፕ እንዲራቡ ይሆናል ማለት ነው። በዚህ አይነት መልኩ አንኮንትሮላብሊ እነዚህ ሮግ የሆኑ ሴሎች ያመጹት ሴሎች በጣም ይራባሉ ሰውነታችን ውስጥ ከቁጥር ውጪ ይወጣ። ነገር ግን እነዚህ አንድ ታይፕ ኤረር ሲንግል ታይፕ ኤረር ቀጥታ በዚህ በሁለቱ አንቀጾች ውስጥ በሴል ዲቪዥን እና ግሮዝ አንቀጾች ውስጥ የተወሰነ አንድ ሲንግል ታይፕ ኤረር ቀጥታ ካንሰር ያደርሳል ማለት አይደለም፣ ለካንሰር ይጋልጣል ማለት አይደለም። የነዚህ ስህተቶች አኩሙሌት እያደረጉ እየተደራረቡ ሲሄዱ ነው ወደ ካንሰርነት የሚለውጡ። ለምንድን ነው የታይፕ ኤረር የሚፈጠረው? የታይፖ ኤረር የሚፈጠረው ይሄ ስሞል ኤረር የሚፈጠረው ለምንድን ነው እንደዛ የሚሆነው? በጣም ብዙ ሶርስ ኦፍ ሪዝንስ አሉ። ለምሳሌ ኤክስፖዠር፣ ለፀሐይ መጋለጥ ሊሆን ይችላል። ሲጃራ ማጨስ ሊሆን ይችላል። ኦኬ፣ ለተለያዩ ኬሚካሎች መጋለጥ ሊሆን ይችላል። አንዳንዴ ፒውር ራንደም የሆነ ባድ ላክ ሊሆን ይችላል። ሌሎችም ምክንያቶች መንስኤዎች ሊኖሩ ይችላሉ። ጂን ውስጥ ሁለቱ አንቀጾች ውስጥ የታይፖ ኤረር ሳሚኝና ስሚኝ የሚለው አይነት ስህተት እንዲፈጠር ያደርጋል። ያ ደግሞ ለካንሰር ሊጋልጠን
ይችላል። ነገር ግን ሞስት ኦፍ ዘ ታይምስ ማለት ነው ብዙ ጊዜ እንደዚህ አይነት ስህተቶች ቶሎ ኮሬክት ያደርጋል። የራሳችን የኢሚዩን ሲስተም አለን አይደለ? የበሽታ የመከላከል ሲስተም አለን። ያ ኢሚዩን ሲስተማችን እንዲህ አይነት የታይፖ ኤረሮችን ምን ያደርጋል? ኮሬክት ያደርጋል። ልክ ለምሳሌ ከተማ ውስጥ እነዛ አመፀኞች ቡድን ገና ሲመሰርቱ ፌዴራል ፖሊስ ወዲያውኑ መጥቶ ኮሬክት ሊያደርጋቸው ይችላል፣ ሊበትናቸው ይችላል፣ ተመልሰው ቡድን እንዳይፈጥሩ ሊያደርጋቸው ይችላል እና አካባቢውንም ፓትሮል በማድረግ ሰላም እንዲነግስ ማድረግ ይችላል። ነገር ግን አንዳንድ ጊዜ ኢሚዩን ሲስተማችን አልፈው ሊሄዱ ይችላሉ እነዚህ ታይፖ ኤረሮች ማለት ነው። ጋርዱን የሰውነታችንን ጋርድ ያመልጣል። አንድ ሴል ዊዝ ያ ኮድ ኤረር ማለት ነው ካመለጠ ደን መራባት ይጀምራል። ሩል መከተል ያቆማል። ሮግ ይሆናል። ኤንድ ዲቫይድ የሚያደርገው በስርዓቱ ኮንትሮልድ በሆነው መልኩ ዲቫይድ ማድረግ ትቶ አንኮንትሮልድ በሆነ መልኩ ራሱን ዲቫይድ ማድረግ እና መልቲፕላይ ማድረግ ይጀምራል። ይሄ ኢግኖርስ ኦል ይሄ ህግና ስርዓት የሰውነታችንን ህግና ስርዓት መከተል ያቆማል። ለምሳሌ ጋርደን አላችሁ ነበር፣ የሆነ የአበባ ስፍራ አላችሁ ነበር። እዛ አበባ ስፍራ ላይ በጣም ቆንጆ ነው፣ አበቦቹ ያምራሉ፣ በጣም ውብ ናቸው፣ በጣም የጸዳ ነው ጋርደኑ፣ ባህል ያምራ። ያ ማለት የኛ ሰውነት የኛ ቦዲ ማለት ነው። ኮትኳች ደግሞ አለ፣ ኢሚዩን ሲስተም በሉት፣ የኛ የሰውነታችን ኢሚዩን ሲስተም ጋርድነሩ አለ። የሆነች ቦታ ላይ የሆነች ዊድ ወይም ደግሞ አረም አለ ትኖራለች። ድንገት ልትወጣ ትችላለች። ከጋርድነሩ አይን አምልጣ ልትበቅል ትችላለች። ያቺ የበቀለችዋ ዊድ ወይም ደግሞ አረም ጋርድነሩ ቶሎ ስፖት አድርጓት ካልነቀላት በስተቀር ምንድነው የሚሆነው? በጣም ያድጋል። በእርግጥም አረም ባህል ነው የሚያድገው አይደል? በጣም ያድጋል። እንዳለ ጋርድነሩ ወይም ደግሞ እንዳለ ጋርደኑ እንዳለ የአበባ ስፍራው ሙሉ ለሙሉ አረም በአረም ይሆናል። እነዚያ ቢዩቲፉል የሆኑ አበቦች ከስር በስራቸው እየገፉ ምን እያሉ ምግባቸውን እየቀሙ ምን እያሉ ያማረው ጋርደን ያማረው የአበባ ስፍራ ኩምሽሽ እንዲቃጠል እንዲጠወልግ ያደርጋሉ ማለት ነው። ነገር ግን ጋርድነሩ ቶሎ ብሎ ኢሚዩን ሲስተማችን ቶሎ ብሎ አንድ ዊድ በሚወጣበት ጊዜ አንድ አረም በሚወጣበት ጊዜ ያንካ አድርጎ በማውጣት ነቅሎ በማውጣት መስተካከል ይችል ነበር። ግን ያመልጣል። ልክ ሴሎችም ዊዝ ታይፖ ኤረር የሆኑ የኮድ ኤረር ያለባቸው ድንገት ከኢሚዩን ሲስተማችን ካመለጡ ምን ይሆናሉ? መራባት ይጀምራሉ ማለት ነው። when cell division goes wrong ማለት ነው። ሴል ዲቪዥን ወይም ደግሞ የሴሎቹ መራባት አላግባብ ሲሆን ትክክል ሳይሆን በኮድ ኤረር ሲሆን ሁለት ነገሮች ይፈጠራሉ። አንደኛ ቲዩመር ይፈጠራል። ቲዩመር ማለት ምን ማለት ነው? እዛ የተፈጠረበት ቦታ አካባቢ የሆነ እባጭ ነገር ወይም የሆነ ጠጠር ያለ ነገር ይፈጠራል። ለምሳሌ ጡት ካንሰር ከሆነ ጡታቸው ውስጥ ትንሽ ጠጠር ያለ ነገር ይፈጠራል ማለት ምን ማለት ነው? ሴሎቹ በጣም ዲቫይድ ስለሚያደርጉ በጣም መልቲፕላይ ስለሚያደርጉ እዛ ይጋገራሉ ማለት ነው። እንደ መጋገር ይላሉ ማለት ነው። ወይም ደግሞ የዛ ከተማውን ብትወስዱ ዱርዬዎቹ የተሰባሰቡ በሄዱ ቁጥር ምን ይሆናል? ቦታው ላይ ሰብሰብ ይላሉ ማለት ነው አይደለ? ሰብሰብ ሲሉ የሆነ ስፔስ ይይዛሉ ማለት ነው። ያ አይነት ስፔስ እዚህ ጡት ካንሰርም ይሁን ቦን ካንሰርም ይሁን ፔልቪስ ካንሰርም ሌሎችም የካንሰር ቦታዎች አካባቢ ቲዩመር ይፈጠራል። አንድ ቦታ ላይ ነው የሚፈጠረው። አሁን ሰውነታችን ሙሉ ከተማው አለ። የተለያዩ ክፍለ ከተሞች አሉ። የተለያዩ ሰውነት ፓርቶች አሉ። በአንዱ ፓርት ላይ እንዲህ አይነት ነገር ይፈጠራል። ይሄ ቲዩመር ይባላል። ብዙም አያሰጋም። እንደዚህ ሲሆን ብዙም አያሰጋም። ምክንያቱም ሎካላይዝድ ነው፣ አንድ ቦታ ላይ ነው ያለው። ቶሎ ብላችሁ ሄዳችሁ ልክ ዊዱን አረሙን አንድ አረም እዛ የአበባ አትክልት ቦታ ላይ አንድ አረም ሳገኝ ነቅላችሁ እንደምታወጡት ይሄንንም ቶሎ ካወቃችሁ ኤርሊ ዲቴክት ካደረጋችሁ ያንካውት ማድረግ ይቻላል። ትሪትመንቱ ቶሎ ብሎ በሰርጀሪ እችን ቦታ ማውጣት ማጽዳት ይቻላል። ወደ ሌላ ሰውነታችን አካል ከመሰራጨቱ በፊት ቶሎ ብሎ ይሄን ማድረግ ይቻላል። ይሄ በጣም ትልቅ አድቫንቴጅ ነው። የተከበራችሁ ወዳጆች በጣም ትልቅ አድቫንቴጅ ነው። አለማወቅ ግን ዝም ብለን ቁጭ እንላለን። ቤታችን ማለት ቁጭ እንላለን። ዛሬ እንሄዳለን፣ ነገ እንሄዳለን፣ ዛሬ እንሄዳለን እያለ ስንል እነዛ ወንበዴዎቹ ኦልሬዲ ሰውነታችን ውስጥ እየተሰራጩ ይሄዳል። ይሄ አለማወቅ የሚፈጥረው ነገር ነው።
ሐኪም ቤት ሄደን ቼክ ማድረግ የሚሰማንን ነገር ለማወቅ ጥረት ማድረግ ስለማናውቅበት ልምዱም ስላሌለ በዚህ ምክንያት ወደ ሌላ አስቸጋሪ ስቴጅ ይሄዳል። ይሄ አስቸጋሪ ስቴጅ ምንድነው? ሜታስታሲስ ይባላል። ሜታስታሲስ አስቸጋሪ ሁኔታ ይፈጠራል ማለት ምን ማለት ነው? ከአንዱ ክፍለ ከተማ ወደ ሌላው ክፍለ ከተማ እነዚህ አመፀኞች በቃ መሄድ ይጀምራሉ፣ መሰራጨት ይጀምራሉ። በብለድ ስትሪማችን አማካኝነት አድርገው ላንግ አካባቢ የነበረው ያ ትንሽ ቲዩመር ምን ይሆናል? ብሬክ አውት አድርገው ይሄዳሉ። እነዚህ ሮግ ሴሎች በቃ እየተዛመቱ ይሄዳሉ ማለት ነው። ኤንድ ኔክ ይመጣል፣ ጭንቅላታችን ላይ ይሄዳሉ፣ ወዘተ ወዘተ ይሰራጫል ማለት ነው። ትንሽ አስቸጋሪ ሁኔታ ውስጥ እንገባለን ማለት ነው። ኤንድ ይሄንን ማወቅ የግድ ያስፈልጋል ይመስለኛል አይደለ? ይሄን ማወቅ በጣም ኢምፖርታንት፣ ምክንያቱም ኤርሊ ዲቴክሽን በጣም በጣም ጠቃሚ ነው ለካንሰር ማለት ነው። ቶሎ ካወቃችሁ ቶሎ አንድ መፍትሄ ይገኝለታል። ስለዚህ ትሪትመንቱ ምንድነው? ያንን ቦታ ላይ ሄዶ ነቅሎ ማውጣት፣ በሰርጀሪ ነቅሎ ማውጣት ሊሆን ይችላል እንዲህ አይነት ካንሰር በሚኖርበት ጊዜ፣ ወይም ደግሞ ኬሞቴራፒ ያው የታወቀ ነው። ኬሞቴራፒ ያስፈልጋል። ትሪትመንቱ ኢሚኖቴራፒ ይባላል። ጋርድነሩ ኮትኳቹን በደንብ ታሰለጥኑታላችሁ። ዊድ አይቶ ቶሎ መለየት እንዲችልና ቶሎ መከላከል እንዲችል የኛ ኢሚዩን ሲስተማችንን ኢሚኖቴራፒ ይባላል። እሱን ትሬን ማድረግ ይችላል ማለት ነው። ነገር ግን ቅድም እንዳልኳችሁ ሁሉም የታይፖ ኤረር ካንሰር ያስከትላል ማለት አይደለም። በአብዛኞቹ ወዲያውኑ ፊክስ ያደርጋቸዋል። የራሳችን የኢሚዩን ሲስተማችን ፊክስ ያደርጋል። አሁን ኬሞ ማለት ምን ማለት ነው? ኬሞ እንዴት ነው የሚሰራው? ኬሞ ማለት እንግዲህ ድራግ ነው አይደለ? የካንሰርን በሽታ ትሪት ለማድረግ የሚሰጠን በተለያየ መልክ የሚሰጠን በአፋችን የምንወስደው ሊሆን ይችላል። በኢንጀክሽን መልክ የሚሰጠን ሊሆን ይችላል። በኢንፊውዥን መልክ ሊሰጠን፣ በአይቪ ኢንፊውዥን ሊሰጠን የሚችል የመድኃኒት ነው። ምንድነው ይሄ መድኃኒት የሚያደርገው? ለምሳሌ ሰርጀሪ ስትሰሩ ምን ማለት ነው? አንድ የተወሰነ ክፍል የታመመ ክፍል አለ። እዛ የታመመውን ክፍል ቀዶ በማውጣት እና ያንን ኤሪያ በማከም ሌላውን ሰውነት ዲስተርብ ሳያደርጉ ያችን ቦታ ነቅሎ በመውሰድ ነው። ኬሞቴራፒ ግን እንደዛ አይደለም። ኬሞቴራፒ ማለት ልክ ፌዴራል ፖሊስ ይመጣና በአካባቢያችሁ ፓትሮል ያደርጋል። ፓትሮል እያደረገ በእያንዳንዱ ጉራንጉር ውስጥ በእያንዳንዱ ቤት ውስጥ እየገባ ሰፈር ውስጥ እየገባ እያንዳንዱ ሰፈር ውስጥ እየገባ እነዛን ወንበዴዎች ያድናል። ኬሞቴራፒም ልክ እንደዛ ነው። ኬሞቴራፒም በብለድ ስትሪማችን ውስጥ በብለድ ሰርኩሌሽናችን ውስጥ በመግባት ውስጥ ለውስጥ እየገባ እያንዳንዱ ቦታ እየሄደ እነዚህን ቶሎ ዲቫይድ የሚያደርጉ ሴሎችን ሲያገኝ ሃንት ያደርግ እንጂ ይሄ ስፔሲፊክ ሄዶ እዛ ነው ያሉት ብሎ እዛ ጋር ሄዶ እንትን አይልም። ምንድነው በየቦታው እየሄደ ነው የሚያስሰው። ብለድ ሰርኩሌሽናችን ውስጥ በመግባት our entire body ውስጥ በመሄድ እነዛን ቶሎ ዲቫይድ የሚያደርጉ እነዛ ሮግ የሆኑ ሴሎችን ይሄደ ሃንት ያደርጋል። ለምንድነው አንዱ ምክንያት ለምንድነው በእያንዳንዱ ቦታ ላይ እየተዘዋወረ የሚሄደው? ለምንድነው? ኬሞ አንደኛ ካንሰር አንድ ቦታ አይቀመጥም። ኖርማል እነዚህ ሪቤል ሴሎች they can break away እና የተለያዩ ቦታ ላይ ሊሆኑ ይችላሉ። ስለዚህ በተለያዩ ሰውነታችን ክፍል ውስጥ ሊሰራጩ ይችላሉ። ስለዚህ ምን ማለት ነው? የተለያየ ቦታ ላይ እየሄደ ነው ሰውነታችን ውስጥ በብለድ ሰርኩሌሽን ውስጥ እየሄደ ነው አታክ ለማድረግ የሚሞክረው። በዚህ ምክንያት ነው አንዳንድ ጤነኛ የሆኑ ሴሎችን የሚጎዳው። ኦኬ እነዛ ምን ማለት እንደሆነ ነግራቸዋል። ለምን ፀጉራችን የሚነቀልበት ምክንያት በጣም ከፍተኛ ፋቲግ የሚሰማን፣ ድካም የሚሰማን፣ ኖዥያ የሚሰማን ምክንያት የጤነኛ የሆኑ ሴሎቻችን ኬሞቴራፒ ስለሚገላቸው ነው። ምክንያት ምን ማለት ነው? ፌዴራል ፖሊስ የሆነ ግርግር ያለበት ቦታ ላይ ያሉትን ሰዎች በሙሉ ሲመታቸው ምን ማለት ጤናማ የሆኑ ንጹሃን የሆኑ ዜጎችንም አብሮ ይመታል አይደለ? ልክ እንደዛው ኬሞቴራፒ እነዚህ ቶሎ ዲቫይድ የሚያደርጉ ሴሎችን ሲመታ ጤነኛ የሆኑ ቶሎ ዲቫይድ የሚያደርጉ ሴሎች አሉ። ከዛ ውስጥ አንዱ የፀጉር ሴሎቻችን ቶሎ ዲቫይድ ያደርጋሉ። ስለዚህ ይመታቸዋል። ሲመታቸው ፀጉራችን ይነቀላል። ቀጥሎ አወራቸዋለሁ። ኬሞቴራፒ እንዴት ነው የተፈጠረው? ኬሞቴራፒ የሚባለው ሕክምና እንዴት ነው የሚፈጠረው? በጣም ነው የሚያስደንቃቸው። ኦኬ ኬሞቴራፒ የሆነ ነጭ ጋዋን የለበሱ ሳይንቲስቶች ላብራቶሪ ውስጥ የፈጠሩት አይደለም። ኦኬ አይደለም።
በጦርነት አማካኝነት የተገኘ መድኃኒት ነው ይሄ ኬሞቴራፒ የሚባለው። በአንደኛውና ሁለተኛው የዓለም ጦርነት ወቅት መስታርድ የሚባል ጋዝ ነበር። ኬሚካል ዌፐን ነው። በጣም ናስቲ የሆነ ኬሚካል ዌፐን ነው። ይሄ ኬሚካል ዌፐን ወታደሮችን የዛን ጊዜ የነበሩ በአንደኛና ሁለተኛው የዓለም ጦርነት ላይ የነበሩት ወታደሮች ያቃጥላቸዋል፣ በርን ያደርጋቸዋል። እንደዚሁም ደግሞ ብሪዚንግ የመተንፈስ ችግር ያደርስባቸዋል። ኤንድ ሰርቫይቨሮች ከዚህ ማስታርድ ጋዝ ወይም ደግሞ ኬሚካል ጋዝ የሆነ ኬሚካል ዌፐን የሆነው ከሱ ሰርቫይቭ ያደረጉ ወታደሮች ሐኪሞች ሲያዩዋቸው ትሪት ሲያደርጓቸው የሆነ ነገር ኖቲስ ያደርጋሉ። ምን ኖቲስ ያደረጉ? በጣም ነጭ የደም ሴላቸው በጣም ወርዶ ያያሉ። እና ለምንድን ነው የነጭ ደም ሴላቸው በጣም የወረደው? ምክንያቱም ቦን ማሮዋቸውን ሄዶ አታክ ስለሚያደርግ ሬክ ያደርጓል የቦን ማሮ። ለዛ ነው የነጭ ደም ሴል ቁጥራቸው በጣም ዝቅ ያለው ማለት ነው። ይሄን ነገር አንደርስታንድ አደረጉ ሐኪሞች ከሰርቫይቨሮችን ትሪት ሲያደርጉ። ቦን ማሮ ማለት ደግሞ ፋብሪካ ማለት ብለድ ሴል የሚያመርት ፋብሪካ፣ ምንም እረፍት የሌለው ቶሎ ቶሎ የሚሰራ በጣም በፍጥነት የሚሰራ ፋብሪካ ነው። ብለድ ሴል ነው የሚያመርት። ምን ማለት ነው? በሌላ ነገር የቦን ማሮ ሴሎች ቶሎ ቶሎ ዲቫይድ ያደርጋሉ ማለት ነው። ሐኪሞቹ የሆነ ነገር ብልጭ አለላቸው። እንዴ የካንሰር ሴሎችም እኮ ቶሎ ቶሎ ነው ዲቫይድ የሚያደርጉ። ስለዚህ ይሄ መስታርድ ጋዝ ካንሰር ሴልን ትሪት ለማድረግ ብንጠቀምበት ውጤት ሊኖረው ይችላል ብሎ አሰቡ። አንድ በ1940 ይሄንን መስታርድ ጋዝ ዌፐን ስለሆነ ሙሉን ወስደው ትሪት አያደርጉበትም፣ አስቸጋሪ ነው። እሱን ሰማው ለወጡትና ወደ ናይትሮጅን ማስታርድነት ለወጡት። ማለት ሴፈር የሆነ ቨርዥን ኦፍ ማስታርድ ጋዝ አደረጉና የመጀመሪያውን የኬሞ መድኃኒት ሰሩ። ያንን የኬሞ መድኃኒት ለፔሸንቶች ላይ ሞከሩት። ኦኬ የካንሰር በሽተኞች ላይ ሞከሩት። የሞከሩትም ሊምፎማስ የሚባል ወይም ደግሞ ኢሚዩን ሲስተማችንን አታክ የሚያደርገውን ካንሰር እሱ ላይ ሞከሩት እና በጣም ጥሩ ውጤት መጣ። ምንድነው ቲዩመሩ ያ እባጩ ማሱ ጠጠር ያለው እንትን ሽሪንክ አደረገ ማለት ቀነሰ ሳይዙ ማለት ነው። በዚህ ምክንያት ነው እንዲህ ነው ኬሞ የተገኘው። ኬሞ የሚባለው መድኃኒት የተገኘው በዚህ መልኩ ነው። ዛሬ በዓለማችን ካንሰርን ትሪት ለማድረግ እንጠቀምበታለን። ነገር ግን አሁንም ናይትሮጅን ማስታርድ ነው ማለት አይደለም። በጣም መልኩን ለውጦ ቀላል ሆኖ ሲምፕሊፋይድ ሆኖ የመጣ ነው። እርግጥ እንደማወራው ሲምፕሊፋይድ አይደለም። ነገር ግን ኬሞ የመጣው በዚህ አይነት መልክ ነው። ኬሞ እንዴት ነው የሚሰራው? ኦኬ ኬሞ መድኃኒቱ እንዴት ነው የሚሰራው? ምንድነው የሚሰራው? ስፒድ ታርጌት ያደርጋል። ሴሎች ዲቫይድ የሚያደርጉበትን ፍጥነት ነው ታርጌት የሚያደርጉ። በጣም በፍጥነት ዲቫይድ የሚያደርጉ ስፕሊት የሚያደርጉ ሴሎችን ሲያገኝ ነው የሚመታው ማለት ነው። ኦኬ ኤንድ ሰውነታችን ደግሞ በጣም የተለያዩ ዲፍረንት ሶርስ ኦፍ ሴልስ አሉ እና እነዚህ ሴሎች የተለያየ ስፒድ አላቸው፣ ፍጥነት አላቸው። ዲቫይድ ሲያደርጉ ኤንድ ግሮ ሲያደርጉ ስፕሊት ሲያደርጉ ፍጥነታቸው ይለያያል። ለምሳሌ ብሬን ሴላችን እንደ ኤሊ ቀርፋፋ ነው። በጣም ቶሎ አይደለም ዲቫይድ የሚያደርገው ማለት ነው። ቀስ ያለን ቀርፋፋ። ስኪን ሴሎቻችን የቆዳ ሴሎቻችን በጣም በፍጥነት ዲቫይድ ያደርጋሉ። ቶሎ ዲቫይድ ያደርጋሉ፣ ቶሎ ስፕሊት ያደርጋሉ። ፍጥነት አላቸው ማለት። ለዛ ነው ሁል ጊዜ ሰውነታችን ቆዳችን ፍሬሽ የሚሆነው ቶሎ እንትን ስለሚል። ካንሰር ሴሎችስ በጣም ሱፐር ፋስት ናቸው ዲቫይድ ሲያደርጉ ማለት ነው። የኬሞ መድኃኒት ምንድነው የሚያደርገው? ሲስተማችን ውስጥ አወር ቦዲ እንዳለ ብለድ ሰርኩሌሽናችን ውስጥ በመግባት ዙም ያደረጉ ይሄንን ስፒድ በጣም ሱፐር ፋስት የሆነው ስፒድ እንትን እያሉ ሄደው ቶሎ ዲቫይድ የሚያደርገውን ሴል ሲያገኙ ነው የሚመቱት ማለት ነው። እዚህ ጋር ነው አሁን ችግሩ። እዚህ ጋር ምንድነው ቅድም እንዳልኳችሁ የተለያዩ ጤናማ የሆኑ ሴሎቻችንን ቶሎ ዲቫይድ ያደርጋሉ ብያቸዋል። የስኪን ሴላችን፣ የፀጉር ሴላችን፣ የሆዳችን ሴሎች ገት ላይኒንግ ይባላል። የእነሱ ቶሎ ዲቫይድ ያደርጋሉ። እነሱንም አብሮ ይመታቸዋል። ለምሳሌ ሄር ፎሊክልስ የሚባሉት ሄር ፎሊክልስ ማለት ፀጉራችን የሚያድግበት ከውስጥ ስሩ ማለት ነው። ስሩ የእሱ ሴሎች ቶሎ ነው ዲቫይድ የሚያደርጉት። እሱን ይመታል። ኬሞ ቶሎ ዲቫይድ ሲያደርጉ ሲያያቸው ይመታቸዋል። ባዕድ ነገር ይመስላቸዋል። ለዛ ነው የካንሰር ህሙማን ፀጉራቸው የሚነቃቀለው። ኦኬ
እንደዚሁም ደግሞ ገት ላይኒንግ የሚባላል። የገት ላይኒንግ ይሄ ሆዳችን ማለት ነው። የገት ላይኒንጉ ይሄ ስቶማካችን ማለት ነው። ስቶማካችን የውስጡ ሌየሩ እሱም ሴሎቻቸው በጣም በጣም ቶሎ ቶሎ ዲቫይድ ያደርጋሉ። ምክንያቱም ዳይጀሽንን ሃንድል ለማድረግ ቶሎ ቶሎ ዲቫይድ ያደርጋሉ። እሱንም ይመታል። በዚህ ምክንያት ኖዣ ይፈጠራል። ከፍተኛ የሆነ ማቅለሽለሽ መሰለኝ ኖዣ ይፈጠራል። ሌላኛው ቦን ማሮ ነው። ቦን ማሮ እንዳልኳችሁ በጣም በጣም ቢዚ የሆነ ፋብሪካ ነው። ቦን ማሮ ማለት የብለድ ሴል የሚሰራ ብለድ ሴል የሚፈበርክ የሚያመርት ቦታ ነው። እሱም እንደዚሁ ይመታል። ከፍተኛ የሆነ በዚህ ምክንያት ከፍተኛ የሆነ ሰዎች ካንሰር ታማሚዎች ፋቲግ፣ ከፍተኛ የሆነ ኤክስትሪም የሆነ ታየርድነስ እና ደግሞ የኢሚዩን ሲስተማቸው ወይም ደግሞ የበሽታ የመከላከል አቅማቸውም ሊደክም ይችላል። በዚህ ምክንያት ነው። ምክንያቱም እነዚህ ጤነኛ ሴሎች ናቸው። ኬሞቴራፒ ቶሎ ቶሎ ዲቫይድ እያደረጉ ነው እያለ ነው የሚመታቸው። በዚህ ምክንያት ነው ይሄ ሳይድ ኢፌክት ያለው የሚገጥማቸው የካንሰር ታማሚዎች ማለት ነው። ምንድነው ጥሩ ዜናው? ምንድነው እነዚህ ጤነኛ ሴሎች የተወሰነ እረፍት ሲያገኙ ተመልሰው ራሳቸውን ይጠግናሉ። ኦኬ they just bounce back ይመለሳሉ፣ ተመልሰው ያድጋሉ። ኦኬ ተመልሰው ጤናማ ይሆናሉ። በጣም ታፍ ናቸው። ራሳቸውን ፊክስ አድርገው ተመልሰው ጤነኛ ይሆናሉ። ለዚህ ነው የኬሞቴራፒ የሚወስድ አንድ የካንሰር ታማሚ ፀጉሩ ከተነቃቀለ በኋላ ወይም ፀጉሯ ከተነቃቀለ በኋላ እረፍት ስታገኝ ወይም ሰውነቷ ጤናዋ እየተመለሰ ሲሄድ ተመልሶ ፀጉሯ ያድጋል ወይም ደግሞ ፀጉራቸው ያድጋል። እንደውም ኬሞ ከርል ይሉታል። ከርሊ ሆኖ ይወጣል። እንደውም የኬሞ ከርል የሚል ስያሜ ይሰጣቸዋል። ሰው እነዚህ ጤነኛ የሆኑ ሴሎች ተመልሰው ራሳቸውን ፊክስ አድርገው ተመልሰው ይመጣሉ ማለት ተመልሰው ያድጋሉ ማለት በዛው አይጠፉ። የካንሰር ሴሎች ግን በዛው ነው የሚጠፉ። አንዴ በኬሞ ከተመቱ ከዛ በኋላ በጣም ቨልነረብል ይሆናሉ፣ ዊክ ይሆናሉ። ቀጥሎ የማውራችሁ ስለ ኬሞ ራዲዬሽን፣ በራዲዬሽን ሲመቱ ደግሞ ይጠፋሉ ማለት ነው። ጤነኛ ሴሎች ግን ተመልሰው ሪቫይቭ ማድረግ አቅም አላቸው፣ ስትሮንግ ናቸው፣ ራሳቸውን ፊክስ ማድረግ ይችላሉ። የኬሞ መድኃኒት እንዴት ነው አድሚኒስተር የሚደረገው ወይም ደግሞ እንዴት ነው የሚሰጠው? በአይቪ ኢንፊውዥን ሊሰጥ ይችላል። በኦራል ፒሎች እንደዚህ በመዋጥ ሊሆን ይችላል። በኢንጀክሽን ሊሆን ይችላል። ኢንትራቴካል የሚባል ደግሞ አለ። እንደ ብሬን ካንሰር አይነት ታርጌትድ የሆነ ዴሊቨሪ የሚሰጥበት በእንደዚህ አይነት መልኩ ድራጉ ይሰጣል ማለት ነው። አሁን ደግሞ ኬሞ ራዲዬሽንን ልንገራችሁ። ኬሞ ራዲዬሽን ማለት ምን ማለት ነው? ኬሞ ራዲዬሽን ማለት ይሄ ሌጀንደሪ ቲም አፕ ይባላል። ከኬሞ ጋር አንድ ላይ ቲም አፕ አድርገው ነው የሚሰሩ። ኬሞ ራዲዬሽን ብቻውን አይደለም፣ ከኬሞቴራፒ ጋር አንድ ላይ ቲም አፕ አድርገው የሚሰሩና ካንሰርን የሚያጠፉ ናቸው። ኬሞ እንዴት ነው የሚሰራው? ውስጥ ለውስጥ ሰውነታችን ውስጥ ብለድ ስትሪም ውስጥ ገብቶ ያንዳንዱ ነገር ውስጥ ገብቶ ነው እንትን የሚለው ቶሎ ስፕሊት የሚያደርጉ ቶሎ ዲቫይድ የሚያደርጉ ሴሎችን የሚመታው። ልክ በዓለማዊ ጦርነት ብትወስዱት እግረኛ ናቸው። እንደ ጋራውን ሸንተረሩን ምኑ ወንዙን እያሉ እያንዳንዱ ውስጥ የሄዱ ሽምቅ ውጊያ የሚያካሂዱ ማለት ነው። ራዲዬሽንስ ኬሞ ራዲዬሽንስ ከላይ ሆኖ ልክ እንደ ድሮን ከላይ ሆኖ በቢም በላይት ይመታል ማለት ነው። ኬሞ ከስር ሆኖ ውስጥ ለውስጥ በእግረኛ ነው ሄዶ ይመታል፣ ያዳክምለታል። ከዛ በኋላ በድሮን ደግሞ የአየር ጥቃት ያካሂዳል ማለት ነው። የአየር ጥቃት ሲያደርግ ደን ኬሞ ሙሉ ለሙሉ ድራሹን ያጠፋዋል ማለት ነው። ቲም አፕ ያደርጋል። ከኬሞ ጋር ቲም አፕ አድርጎ ነው ኬሞ ራዲዬሽን ካንሰርን የሚያጠፉት። ኬሞ ራዲዬሽን ማለት በቢም በላይት ማለት ትልቅ ማሽን አለ። ያ ማሽን ቢም ይለቃል ወይም ላይት ይለቃል። ከኤሌክትሪሲቲነት ወደ ፎቶንስ የሚለውጥ ማሽን ነው። ያ ቢም ስትሮንግ ቢም ነው። ሌዘር ቢም አይታችኋል። ለምሳሌ መሳሪያ የሽጉጥ አይታችሁ ከሆነ መሳሪያ ይሄ ትልቅ መሳሪያ ከአፉ ላይ የሚወጣ ቢም አለ አይደል? ያ ቢም ሄዶ እንትን ይላል፣ ፕሪሲሽን አለው ማለት ኤግዛክትሊ መምታት የሚፈልግበትን ቦታ ማነጣጠር ይችላል። ልክ እንደዛው የካንሰር ያለበትን አካባቢ በቢም ማሽኑ አለ። ያ ቢም መጥቶ ያንን ካንሰር ይመተዋል። በጣም በሃርድ ይመተዋል። ያ ቢም በደንብ ፔኔትሬት አድርጎ ይመተዋል ማለት ነው። ኦኬ ምን ማለት ነው? ኬሞ ውስጥ ለውስጥ ሆኖ ይመታል። ይሄ ደግሞ ከውጭ ሆኖ እንደዚህ የአየር ላይ ጥቃት እንደ አይነት በመምታት ካንሰሩን ድራሹን
ያጠፉታል፣ ለሁለት ተጋግዘው ማለት ነው። ይሄ ሌጀንደሪ የሆነ ቲም አፕ ነው ማለት ነው። ሶ ራዲዬሽን ማለት ፒውር ኢነርጂ ነው። በነገራችን ላይ ፒውር ኢነርጂ ነው። ሊኒየር አክሰለሬተር ይባላል፣ ሊናክ ይባላል። ቲሞሩ የቱ ጋር እንዳለ ለማወቅ ያው ሐኪሞቹ ሲቲ ስካን ይጠቀማሉ፣ ኤምአርአይ ይጠቀማሉ፣ ፒኢቲ ስካንስ በመጠቀም ቲሞሩ የቱ ጋር እንዳለ ያያሉ ማለት ነው። በስሪዲ ማፕ ያደርጉታል። እሱን ነው ሂት ያደርጋል። በኃይል በዛ በቢም በኃይል ይመቱታል ማለት ነው። ያው ቢሙ ኤግዛክትሊ ነው በደንብ አስተካክለው እዛ ማሽን ውስጥ በደንብ አስተካክለው ያስቀምጧቸዋል። ቴብሉ ራሱ ሞልድ አለው። ያ ሞልድ ማለት ስቲል አድርጎ እንዳትንቀሳቀሱ አድርጎ ወይም ደግሞ እንዲይዛቸው አድርጎ ያስቀምጡታል። ከዛ በኋላ እሱ ብርሃኑ ያንን ቲዩመር ይመተዋል ማለት በኃይል ይመተዋል። ከ10 እስከ 30 ደቂቃ ሴሽን አለው። ከ10 እስከ 30 ደቂቃ ያህል ድረስ ይመተዋል ማለት ነው። ቲዩመሩ በዛ መልክ ሽሪንክ ያደርጋል። መጨረሻ ላይ በኬሞ እና በራዲዬሽን አንድ ላይ ቲም አፕ የተደረገ ስራ ሲሰራ ምን ይሆናል? ካንሰሩ ሬሚሽን ይሆናል ማለት ነው። ወይም ደግሞ በቃ ሙሉ ለሙሉ መጥፋት ደረጃ ላይ ይደርሳል ማለት ነው። ኦኬ አሁን መጨረሻ ላይ አንድ ወደፊት ቴክኖሎጂ በጣም ብዙ ነገሮችን ይዞ እየመጣ ነው። በ2025 በጣም ብዙ ኢኖቬሽኖች እየተፈጠሩ ነው። የካንሰር መድኃኒትን አሰጣጥ የሚያሳልጡ ማለት ነው። ከነዛ ውስጥ አንድ ሁለቱን ብቻ ላንሳላችሁ። ናኖ ቴክኖሎጂ የሚባል አለ። በዚህ ናኖ ቴክኖሎጂ እንግዲህ የኬሞ መድኃኒቱን በጣም ከደስት ወይም ደግሞ ከአዋራ ቅንጣት ያነሱ ናኖ ቬዝልስ አሉ የመድኃኒቱን የሚይዙ የኬሞ መድኃኒቱን የሚይዙና በብለድ ስትሪማችን ውስጥ በደም ሰርኩሌሽናችን ውስጥ ገብቶ ቲዩመሩ ያለበት ቦታ የሚያደርሱ ናኖ ቴክኖሎጂዎች እየተፈጠሩ ነው። በጣም ትልቅ ተስፋ አለ። በዚህ አይነት መልኩ የሌላ የሰውነት አካላችንን ሳይጎዳ ኬሞቴራፒ ራሱን ያንኑ ካንሰር ያለበትን ቦታ ሄዶ መድኃኒቱን የሚያደርሱ ናኖ ቴክኖሎጂዎች እየተፈጠሩ ነው። አይሆፕ በቅርብ ተግባራዊ ይሆናሉ ብዬ አምናለሁ። ተስፋ እንዲያደርጉ ቤተሰቦቻችን፣ ወዳጆቻችን፣ ዘመዶቻችን በካንሰር የሚጠቁ ሰዎች ተስፋ እንድታደርጉ ፈልጋለሁ። ኤአይ ዶዚንግ ይባላል። በኤአይ በአርቲፊሻል ኢንቴሊጀንስ በመጠቀም ይሄ ሰው የሚያስፈልገው ይሄን ያህል ነው የሚል የኬሞ የድራጉ የመድኃኒቱ ዶዝ የመለካት የሚችሉ ኤግዛክትሊ የተለያዩ ስታቲስቲክሶችን በመውሰድ ኤጃችሁን ወይም እድሜያችሁን፣ ክብደታችሁን፣ የተለያዩ የሕክምና ታሪካችሁን ኮንሲደር በማድረግ ፕሪዲክት በማድረግ ይሄን ያህል ቢወስድ በቂው ነው በሚል መወሰን ይቻላል። ዝም ብሎ ትራያል ኤንድ ኤረር አይሆንም ማለት ነው። አንዳንድ ጊዜ አንዳንድ ሰው ከሚገባው በላይ መድኃኒት ሊወስድ ይችላል። በዛ ምክንያት ይጎዳል። አንዳንድ ጊዜ ከሚገባው በታች መድኃኒት ይወስድና ከካንሰር አይድንም። እንዲህ አይነት ችግሮች እንዳይፈጠሩ ኤአይ ዶዚንግ የሚል መጥቷል። ሌሎችም ብዙ ቴክኖሎጂዎች የመጡ ነው። ይሄን ይመስላል። በጣም ብዙ አወራሁባችሁ። ሶሪ። እስካሁን ድረስ ከቆያችሁ እስቲ በጣም ነው የማመሰግናችሁ። ከልብ አድርጌ አመሰግናችኋለሁ። እስካሁን መቆየታችሁን ለማወቅ 3 ብላችሁ ኮሜንት አድርጉልኝ። ለእናንተ በተለየ መልኩ ምስጋና አቀርባለሁ። ይሄንን ቪዲዮ ሼር አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። ከዛም ባለፈ የዚህ ቤተሰብ አባል እንድትሆኑ ሰብስክራይብ አድርጉ። አመሰግናለሁ። ቻው